ሰላም ለእናንተ ይሁን ውድ ሕዝበ ክርስቲያን ጸሎትን የምትወዱ በሙሉ። ይህ መዝሙረ ዳዊት የጸሎት መጽሐፍ ልበ አምላክ ቅዱስ ዳዊት የደረሰው ታላቅ የጸሎት መጽሐፍ ነው። ይህንን መዝሙረ ዳዊት የዘወትር ጸሎት የሚጸልይ ሰው ሁል ጊዜ ከእግዚአብሔር ጋር ይገናኛል፣ ጠላት ዲያብሎስንም ድል ያደርግበታል። መንገድ በሚሄድበት ወቅትም መንገዱ የቀና ሐሳቡ የተሳካ ይሆንለታል። እንዲሁም ማዘናችንን የምንረሳበት ሐሳበ ልቦናችንንም የምናቀናበት የጸሎት መጽሐፍ ነውና እስኪ ዛሬን አብረን እንጸልይ። መዝሙር 2 አሕዛብ ለምን ያጉረመርማሉ? ወገኖችስ ለምን ከንቱን ይናገራሉ? የምድር ነገሥታት ተነሱ፣ አለቃዎችም በእግዚአብሔርና በመሲሁ ላይ እንዲህ ሲሉ ተማከሩ። ማሰሪያቸውን እንበጥስ፣ ገመዳቸውንም ከኛ እንጣል። በሰማይ የሚኖር እርሱ ይስቃል፣ ጌታም ይሳለቅባቸዋል። በዚያን ጊዜ በቁጣው ይናገራቸዋል፣ በመዓቱም ያውካቸዋል። እኔ ግን በእነሱ ላይ ንጉሥ ሆኜ ተሾምኩ፣ በተቀደሰው ተራራዬም በጽዮን ላይ። ትእዛዙን ይናገራል፣ እግዚአብሔርም አለኝ፣ አንተ ልጄ ነህ፣ እኔ ዛሬ ወለድሁ። ለምነኝ፣ አሕዛብን ለርስትህ የምድርንም ዳርቻ ለግዛት እሰጥሃለሁ። በብረት በትር ትጠብቃቸዋለህ፣ እንደ ሸክላ ሰሪ ዕቃዎችም ትቀጠቅጣቸዋለህ። አሁንም እናንተ ነገሥታት ልብ አድርጉ፣ እናንተ የምድር ፈራጆች ተገሠጹ። ለእግዚአብሔር በፍርሃት ተገዙ፣ በረዓድም ደስ ይበላችሁ። ተግሣጹን ተቀበሉ፣ ጌታ እንዳይቆጣ እናንተም በመንገድ እንዳትጠፉ። ቁጣው ፈጥና ትነዳለችና በእርሱ የታመኑ ሁሉ የተመሰገኑ ናቸው።